ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የመገለጡ ክብረ በዓል በምስራቅ አፍሪካ እምብርት ውስጥ ጥልቅ በሆነ መንፈሳዊነት፣ ጥንታዊ ወጎችና ከፍተኛ የጋራ ደስታ የተሞላ አንድ በዓል አለ። ያም ጥምቀት በኢትዮጵያ በየዓመቱ የሚከበር እምነትን፣ የማንነት ኩራትና የጋራ ትዝታን የሚያድስ በዓል ነው። ይህ ከሃይማኖታዊ በዓላት ባለፈ የኢትዮጵያ ኦርቶዶክስ ክርስቲያን ማህበረሰብ ማንነት በጥልቅ የሚቃኝ በመሆኑ በላይ ሀገሪቱን ልዩ ታሪካዊና ባህላዊ ቅርስ የሚያስታውስ ኩነት ነው። ማክረሃቅ በተባለ ገጽ ላይ የተሰኘው የጥምቀት ቅዱስ ጉዞ በኢትዮጵያ በሚል ርዕስ የቀረበው ሀተታ የጥምቀት ክብረ በዓል ኢትዮጵያ ገጽታ የተንጸባረቀበት ነው። የጥምቀት ክብረ በዓል አጥማቂው ዮሐንስ እግዚኦ ኢየሱስ ክርስቶስ በዮርዳኖስ ወንዝ ያጠመቀበት ዕለት የሚያዘክር ሲሆን ይህም በክርስትና ትምህርት ውስጥ የኢየሱስን ተልዕኮ ያበሰረ ትልቅ ምዕራፍ ነው። በምስራቅም ሆነ በምዕራቡ ዓለም ያሉ ክርስቲያኖች በዋናነት ጥንታውያኑ ኦርቶዶክስ፣ ካቶሊክ በዓሉን እንደ ዘመን አቆጣጠራቸው ካለንደሮቻቸው ያከብሩታል። ጎርጎሮሳውያን ቀመር የሚከተሉት ከ13 ቀን በፊት በጃንዋሪ 6 በዓሉን ያከበሩ ሲሆን በራሳቸው የዘመን ቀመር መሰረትም ኢትዮጵያ፣ ኤርትራና ኮፕቲክ ግብጽ ነገ ጥር 11 ቀን 2018 ዓ.ም እንዲሁም የዩሊዮስ ቀመርን የሚከተሉ የምስራቅ ኦርቶዶክሶች ነገ ጃንዋሪ 6 በጎርጎሮሳውያን ቀመር ጃንዋሪ 19 በትውፊቶቻቸው መሰረት ያከብራሉ። የክብረ በዓሉ ምንነት በዓሉ በግሪክ የኤጲፋኒ በዓል ሲባል ትርጉሙም መገለጥ ወይም አስተርእዮ ማለት ነው። በእግዜ ኢየሱስ ሕይወት ውስጥም ሁለት አስፈላጊ ክስተቶች ያመለክታል። አንደኛው ኢየሱስ በተወለደ ጊዜ ሰብአ ሰገል ጠቢባን ወደ ቤተልሔም ያደረጉት ጉዞና ወርቅ፣ ዕጣን፣ ከርቤ ያበረከቱለት ነው። ከሦስት ጠቢባን አንዱ በኢትዮጵያ ትውፊት መሰረት የአክሱም ንጉሥ ባዜን ነው። ሁለተኛ ደግሞ ኢየሱስ በመጠመቁ ዮሐንስ የተጠመቀበት ቀን ነው። በኢትዮጵያ ቤተ ክርስቲያን ባሕረ ሐሳብ መሰረት እግዚኦ ኢየሱስ ተጠመቀ ማክሰኞ ጥር 11 ቀን 31 ዓ.ም ከጥንት ፍጥረት ሲነሳም 5531 ዓመት ዓለም ነው። ከአዲስ ኪዳን ወንጌሎች አንዱ በሆነው በማቴዎስ እንደተዘገበው ኢየሱስም ከተጠመቀ በኋላ ወዲያው ከውኃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድ በእርሱ ላይ ሲመጣ አየ። እነሆም ድምፅ ከሰማይ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ወጣ። ከኢትዮጵያ የጥምቀት በዓል በሌሎች የክርስትና ዓለም ክፍሎች ከሚከበሩት ጋር ተመሳሳይነት ቢኖርም በታላቅነቱ፣ በቀለማት ድምቀቱና በሕዝቡ ታላቅ መንፈሳዊ ተነሳሽነቱ የተለየ ነው። እንደ ምሁራን ገለጻ በግዙፍ ሐውልቶቹ፣ በጥልቅ ሃይማኖታዊ ታሪኳ የምትታወቀው ጥንታዊቷ የአክሱም ስልጣኔ ለኢትዮጵያ ልዩ የጥምቀት አከባበር የራሷን አሻራ አሳርፋለች። ክርስትና በአክሱም ባህላዊ ገጽታ ላይ የማይፋቅ አሻራ በመኖሩ እንደ ጥምቀት ያሉ በዓላት እንዲያብቡ መሰረት ጥሏል። በካርሃክ ገለጻ በዓሉ ከክርስትና በፊት የነበሩ ጥንታዊ ልማዶችንም ያንጸባርቃል። በዚህ አውድ ውስጥም ውኃ የንጽህናና የሕይወት ሰጪ ኃይል ትልቅ ምሳሌ ነው። በወቅታዊና ዝናብ ላይ ለሚተማመኑ ማህበረሰቦች እነዚህ ጥንታዊ እምነቶች ከክርስትናና ታሪክ ጋር ተዋህደው ጥምቀትን የተሃድሶና የመለኮታዊ ቸርነት ደስታ የሚገልጹበት በዓል እንደሆነም ያስደረጉ አልቀሩም። በጥምቀት የክርስቲያኖች ሁሉ ዳግም ልደት ተመስርቶበታል። በቅዱስ ወንጌል እንደተጻፈው እግዚኦ ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሄዶ በዮሐንስ እጅ ተጠምቋል። ይህንን በማሰብም በየአብያተ ክርስቲያኑ ያሉ ታቦተ ከቅዱስ መንበራቸው ተነስተው በዓሉ ወደሚከበርበት ባሕረ ጥምቀት ይዘልቃሉ። ዋዜማው ጥር 10 ቀን ከተራ ሲሆን በገጠርም ሆነ በከተማ ታቦት ከየአብያተ ክርስቲያኑ ወደ ባሕረ ጥምቀቱ የሚያደርጉት ጉዞ መንፈሳዊ አዳር። በማግስቱ የጥምቀት ዕለትም ተጠመቀ ሰማያዊ በደ መሬታዊ፣ ሰማያዊ በመሬታዊ እጅ ተጠመቅን ይዞ የሚኖረው ያሬዳዊ ዝማሬ የበዓሉ መግለጫ ነው።
በባሕረ ሐሳቡን እንደተገለጸው ዘመነ አስተርእዮ የሚባለው ከጥር 11 ቀን ጀምሮ እስከ ጾመ ነነዌ ለዘንድሮ እስከ ጥር 25 ቀን ያለው ጊዜ ነው። በዚህ ጊዜ ውስጥም አምላክ ሰው ሆነ፣ በሥጋ መገለጡ፣ በዮርዳኖስ በተጠመቀ ጊዜ የአንድነትና የሦስትነት ምስጢር መታወቁ፣ በቃና ዘገሊላ በተደረገው ሰርግ ላይም የመጀመሪያው ተአምር በመፈጸሙ አምላካዊ ኃይሉ መገለጡ እየታሰበ ምስጋና ይቀርብበታል። ፈለገ ዮርዳኖስ በየዓመቱ ጥር 11 ቀን የጊዜ የኢየሱስ ክርስቶስ በዓል ጥምቀት ለማክበር በሺዎች የሚቆጠሩ ኦርቶዶክስ ምዕመናን በእስራኤል ዮርዳኖስ ወንዝ ላይ ወዳለው የጥምቀት ቦታ ወደ ቃስር አል-ይሁድ ይወርዳሉ። ቃስር አል-ይሁድ ማለት የአይሁድ ቤተ መንግሥት ማለት ሲሆን በሌላ ታሪክ መሠረት ከ3200 ዓመታት በፊት እስራኤላውያን በኢያሱ መሪነት የዮርዳኖስን ወንዝ ተሻግረው ወደ ተስፋይቱ ምድር የገቡት በዚህ ቦታ እንደነበረም ይታወሳል። የጥምቀት በዓልን ተከትሎ በቅድስት ሀገር እየተከናወኑ ካሉት ሥርዓቶች ሁሉ አስደናቂው በፈለገ ዮርዳኖስ ይታያል። የጥምቀት ቦታ በቅድስት ሀገር ከኢየሩሳሌምና ከቤተልሔም ቀጥሎ እጅግ አስፈላጊው የክርስቲያን ቦታም ነው። ጳውሎስ ምን አምኖ የኢየሩሳሌምና የቅዱሳቱ ቦታዎች ታሪክ ኢየሩሳሌምን ለመሳለም ለሚሄዱ መንገደኞች መሪ እንደሆነም በሚል ርዕስ በጻፉት መጽሐፍ እንደገለጹት ጌታችን ኢየሱስ ክርስቶስም ከሰማየ ሰማያት ወርዶ ከቅድስት ድንግል ተወልዶ በአጭር ቁመት በጠባብ ደረት ተወስኖ 30 ዓመት ሲሆነው በዮርዳኖስ ወንዝ ሰማያዊም በመሬታዊ በዮሐንስ እጅ በትሕትና ተጠመቀ። በመሲሕነቱንና አምላክነቱን አስመሰከረ። ምስክሩም ከሰው አልነበረም ወይም በመልአክ አፍ አልተነገረም። ነገር ግን ከዘላለም ጀምሮ የባሕርይ አንድነት የነበረው አባቱ ይህ ነው ልጄ የምወደው ደስታ የማይበት ብሎ መሰከረለት። ወደ ዮርዳኖስ ወንዝ በመውረድ በዓሉን በየፊታቸው ከሚያከብሩት አንዷ በኢየሩሳሌም መንበር ጵጵስና ያላት የኢትዮጵያ ቤተ ክርስቲያን ናት። በሊቀ ጳጳሱ ብፁዕ አቡነ ዕንባቆምና በማኅበረ ካህኑ መሪነት በዚያ ያሉ ሆነ ከኢትዮጵያ የሚሄዱ ምዕመናን በየዓመቱ ሲያከብሩ ያዩ ሚዲያዎችም አከባበሩን አስደናቂና ማራኪ ነው ብለውታል። በየዓመቱ ጥር 11 ቀን የጥምቀት ዕለተ ክርስቲያን የሆነ ሕዝብ ሁሉ ዮርዳኖስ እየወረደ መጠመቅ የጀመረበት ዘመን ከ160 ዓመተ ምህረት ወዲህ ነው ይባላል። ጌታ የተጠመቀበት ቦታ ዛሬ ኦርቶዶክሳውያን ከሚጠመቁበት እንደነበረ በኢያሪኮ ሲኖር የነበረ ሕዝበ ክርስቲያኑ በየዓመቱ በጥር 11 በሌሊት ወደ ዮርዳኖስ እየወረደ ሲጠመቁ ያዩ ቦታውም ይህ ነው እያሉ ሲያዩ የሰሙ የኢየሩሳሌም ሳሚዎች በ400 እና በ600 ዓመተ ምህረት በጻፉት ታሪክ ማመልከታቸውን አቶ ጳውሎስ ምን አምኖ ጽፈዋል። ፈለገ ዮርዳኖስ መካነ ጥምቀት በሚል ርዕስ የተጻፈው ሊቀ ካህናት መራዊት በተበጀ እንዲህ ያብራራሉ። ከቤተልሔም 53፣ ከኢየሩሳሌም 44፣ ከኢያሪኮ ደግሞ 8 ኪሎ ሜትር ርቆ የሚገኘው የዮርዳኖስ ወንዝ ምንጮች ከ3 ተራራዎች ማለትም ከዳን፣ ከሄርሞንና ከባንያስ ቄሳር ፊልጶስ ተነስተው በየአቅጣጫው ከፈሰሱ በኋላ ሜሮን በሚባል ትንሽ ሐይቅ ውስጥ ይገናኛሉ። ከዚያም በአንድ ላይ ሆነው አካባቢያቸውን እየመገቡ 17 ኪሎ ሜትር ከተጓዙ በኋላ ከገሊላ ወይም ከጌንሲፊጥ ወይም ከጥብርያዶስ ባህር ጋር ይቀላቀላሉ። ከዚያም እንደኛ አባይና ጣና ሐይቅ የዮርዳኖስ ውሃ የገሊላን ባህር ሰንጥቆ ከወጣ በኋላ 100 ኪሎ ሜትር ያህል እንደተጓዘ ከሙት ባህር ከጨው ከለጦ ባህር ጋር ተቀላቅሎ በዚያው ሰጥሞ ይቀራል። ጌታችን ኢየሱስ ክርስቶስ በዮርዳኖስ ባህር ወንዝ ከመጠመቁ ከ1000 ዓመት በፊት ነቢዩ ዳዊት እንዲህ ሲል ትንቢት ተናግሮለት ነበረ። ባህር አየች ሸሸችም፣ ዮርዳኖስም ወደ ኋላው ተመለሰ፣ ተራሮቹም እንደ ኮርማዎች ዘለሉ የሚለው ምስባክ በየዓመቱ በጥምቀት ክብረ በዓል በወንዝ ዳር ይሰበካል። ጊዜው ሊደርስ የዮርዳኖስ ባህር በጌታ ጥምቀት ተባረከ ተቀደሰም። ይህ ብቻ አይደለም። አሁንም በነቢያት ትንቢት የተነገረው ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ በ30 ዓመቱ በቅዱስ ዮሐንስ እጅ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ ሄደ። አራቱም ወንጌላውያን ቅድስት ጥምቀቱን ተባብረው ይመሰክራሉ። ጌታ ወደ ተጠመቀበት ቦታ ወዲያው በመጀመሪያው ክፍለ ዘመን ጀምሮ ተጠማቂዎቹ እንደ ጎርፍ ነው ከየቦታው የመጡ። ተሸላሚዎቹ ሁሉ በዮርዳኖስ ወንዝ ሳይጠመቁ እንደማይመለሱ ለተሳላሚዎች የሚጻፉ ሁሉ መዝግበው ይገኛሉ። ቅዱስ ላሊበላም ወደ ቅድስት ሀገር ኢየሩሳሌም መጥቶ ከኖረ በኋላ በዮርዳኖስ ወንዝ ከመጠመቁ ሌላ በሰራቸው አብያተ ክርስቲያን አጠገብ የሚገኘው ሸለቆ
ዮርዳኖስ በሚል ጠርቶታል። ቅዱስ ላሊበላ ንግደተ ኢየሩሳሌም በኋላ ወደ ቅድስት ሀገር ኢየሩሳሌም ንግደተ ኢየሩሳሌም ለማድረግ ወደ ኢየሩሳሌም የሄዱት አቡነ ተክለ ሃይማኖት ናቸው። ዘመኑም አረቦች ቅድስት ሀገር ኢየሩሳሌምን የያዙበት ዘመን ስለሆነ የተሳላሚ ጉዟቸው ቀላል አልነበረም። ይሁን እንጂ ገድላቸው እንደሚዘረዝረው ያልደረሱባቸው ቅዱሳን መካናትም የሉም። ከእነርሱም ውስጥ አንዱ ዮርዳኖስ ነው። በማካርካ አገላለጽ የጥምቀት በዓል ኢትዮጵያውያን ያላቸው ጥልቅ እምነት፣ ታሪክና አንድነት ለዓለም የሚያሳዩበት ድንቅ አጋጣሚ ነው። በዓሉ በዩኔስኮ የማይዳሰሱ የዓለም ቅርሶች ዝርዝር ውስጥ መመዝገቡ ለዓለም አቀፋዊ ፋይዳው ትልቅ ምስክርም ነው። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።